የአሰብ ዕጣ ፈንታ እንደ ክሪሚያ ይሆን? ሰላም እንደምንውላችኋል ክቡራትና ክቡራን የኢትዮ ፎከስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። ዩክሬን ከሩሲያ ጋር በገባችበት ጦርነት በጥቁር ባህር ዳርቻ የምትገኘውን ስትራቴጂክ ግዛቷን ክሪሚያን በሩሲያ ተነጥቃለች። እስካሁን አሜሪካንን ጨምሮ በርካታ ሀገራት ሩሲያ በጦርነት የያዘቻትን ክሪሚያን የሩሲያ ግዛት ናት ሲሉ እውቅና ሰጥተዋል። ኢትዮጵያና ኤርትራም ወደ ጦርነት የሚገቡ ከሆነ አሰብ የክሪሚያ ዕጣ ፈንታ ሊደርሳት እንደሚችል የፖለቲካ ተንታኞች ይናገራሉ። የኤርትራው ፕሬዚደንት ኢሳያስ አፈወርቂ ከኢትዮጵያ ጋር ዳግም ወደ ጦርነት ለመግባት ዝግጅት እያደረጉ መሆናቸውን በግልጽ እያሳዩ ይገኛሉ። ኢትዮጵያም ኤርትራ በሰሜኑ ጦርነት አጋጣሚ በኃይል የያዘቻቸውን ዛላምበሳንና ሌሎች በርካታ የኢትዮጵያ ግዛቶችን እንድትለቅ በማሳሰብ ላይ ትገኛለች። ከኤርትራ በኩል ግን ምንም ምላሽ የለም። እንዲያውም በኃይል በያዘቻቸው አካባቢዎች የኤርትራን ሰንደቅ ዓላማ በመስቀልና የትምህርት ካሪኩለሙን ሳይቀር በኤርትራ ካሪኩለም እስከ መቀየር ደርሰዋል። ኢትዮጵያውያን ወጣቶችንም እያፈሱ ለውትድርና አገልግሎት ወደ ሳዋ ማሰልጠኛ እየወሰዳቸው ይገኛሉ። የቃላት ጦርነቱም ሁለቱን ሀገራት ወደ ጦርነት እየገፋቸው መሆኑ ታውቋል። በአሁኑ ወቅት በአፍሪካ ቀንድ ዲፕሎማሲያዊና የጸጥታ ስጋት እንዲሁም ውጥረቶች ሰፍነው ይታያሉ። ከእነዚህም መካከል በኢትዮጵያ ወደብ የማግኘት ፍላጎት ምክንያት የተቀሰቀሰው የፖለቲካ ውጥረት አንዱ ነው። የወደብ ተደራሽነትና የወደብ አገልግሎት ጉዳይ ከአፍሪካ በሕዝብ ብዛት ሁለተኛ ለሆነች ኢትዮጵያ ዋነኛ ፍላጎት ከመሆኑ አንጻር በአካባቢው ይፋ የወጣ መነጋገሪያ ከሆነ ሰነባብቷል። ኢትዮጵያ ከ120 ሚሊዮን በላይ ለሚሆነው ሕዝቧ ፍላጎት መጨመርና የጅቡቲ የወደብ አገልግሎት መወደድ ኢትዮጵያን ተጨማሪ የባህር በር ተደራሽነትና ወደብ ለማግኘት ጥረት እያደረገች ትገኛለች። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በርና የወደብ አገልግሎት ባለቤት ለመሆን ያላትን ፍላጎት በማንጸባረቅ የሰጧቸው መግለጫዎች በአንዳንድ የቀጠናው ሀገራት ዘንድ ስጋትን ሊፈጥር ችሏል። አሰብና በርበራ ወደቦች ጠቅላይ ሚኒስትር አብይ አይናቸውን ካሳረፉባቸው የባህር መተላለፊያዎች መካከል ይጠቀሳሉ። በተለይ የአሰብ ወደብ ከ100 ዓመታት በላይ ለሚሆን ጊዜ ኢትዮጵያ በባለቤትነት ይዛ የምታስተዳድረው ዋና የንግድ መተላለፊያ ሆኖ አገልግሏል። በኢትዮጵያና በኤርትራ መካከልም የድንበር ጦርነት ከተቀሰቀሰ በኋላ ኢትዮጵያ ለዓለም አቀፍ ንግዷ ከሞላ ጎደል የጅቡቲን ወደብ ስትጠቀም ቆይታለች። የጅቡቲ ወደብ በዓመት ከ5.8 ሚሊዮን ቶን በላይ ደረቅ ጭነትና ወደ 300 ሺህ የሚጠጉ ኮንቴይነሮችን ያስተናግዳል። እንደ ኤሮፓያን አቆጣጠር እስከ 1995 ድረስ ከ90 በመቶ በላይ የሚሆነው በአሰብ በኩል የሚገቡና የሚወጡ ዕቃዎች የኢትዮጵያ እንደነበሩ ሰነዶች ያመላክታሉ። በተጨማሪም ከ30 እስከ 40 በመቶ የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነት የኢትዮጵያ ነበር። ከኤርትራ መገንጠል በኋላም የአሰብ ወደብ የኢትዮጵያ ነፃ ወደብ ነበር። የኢትዮጵያ ጉምሩክ ቅርንጫፍ ነበረው። ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚላኩ ዕቃዎች ከኤርትራ ጉምሩክ ቁጥጥር ውጪ ነበሩ ሲል በአውሮፓውያኑ 1995 የወጣ የአይኤምኤፍ ዘገባ ያመላክታል። በተጨማሪም ሁለቱ ሀገራት ባደረጉት ስምምነት መሰረት በአሰብ የሚገኘው የነዳጅ ማጣሪያ በኢትዮጵያ ነዳጅ ኮርፖሬሽን እየተዳደረ ድፍድፍ ነዳጅ ያጣራ ነበር። ኤርትራም የሚያስፈልጋትን ነዳጅ ከኮርፖሬሽኑ በኢትዮጵያ ብር ስትገዛ፣ በአንጻሩ ለምትሰጠው የትራንስፖርትና የወደብ አገልግሎት ከኢትዮጵያ በብር ይከፈላት ነበር። ነገር ግን ለ20 ዓመታት በዘለቀው ጦርነትና ባስከተለው ፍጥጫ ምክንያት የአሰብ ወደብ አገልግሎት የዓለም ባንክ እንደሚለው እንደ ኤሮፓያን አቆጣጠር ከ1995 ወዲህ ያበቃለት ጉዳይ ሆኗል። የየመን ጦርነትም በአሰብና በአጠቃላይ በቀይ ባህር እንቅስቃሴ ላይ ስጋትን ደቅኗል። እንደ ኤሮፓያን አቆጣጠር ከ2011 ጀምሮ በየመን የተፈጠረው ቀውስ በአጠቃላይ በኤርትራ በተለይም ከየመን የባህር ዳርቻ ብዙም በማይርቀው የአሰብ ወደብ ላይ ተጽዕኖ አሳድሯል። የተባበሩት አረብ ኤምሬትስን ጨምሮ በሳዑዲ አረቢያ የሚመራው ወታደራዊ ጥምረት በሰሜናዊ የመን ለሚካሄደው የጦርነት እንቅስቃሴ የድጋፍ ወደብ ያስፈልገው ነበር። ኤርትራ ለወታደራዊ ጥምረቱ ድጋፍ በመስጠቷ የተባበሩት አረብ ኤምሬትስ የአሰብ ወደብን እንድትጠቀምና የጦር ካምፕ እንድትገነባ ፈቅዳ የነበረ ሲሆን በ2021 ኤምሬትስ ካምፑን ለቃ እንደወጣች ይነገራል። የአሰብ ወደብ በቀይ ባህር ደቡባዊ ጫፍ ካለው ፈታኝ የጸጥታ ችግር ብዙም የራቀ አይደለም። በእስራኤልና በሐማስ መካከል የተቀሰቀሰው ጦርነትም በቀይ ባህር የሚያልፉ መርከቦችን ደህንነት ስጋት ላይ ከፍ ሊያደርገው ችሏል። የየመን ሁቲ ታጣቂዎች በዚህ ወሳኝ ዓለም አቀፍ የንግድ መስመር በኩል በሚያልፉ መርከቦች ላይ ጥቃት እየፈጸሙ ከፍተኛ ስጋትና መስተጓጉል ሲፈጥሩ መቆየታቸውም ይታወቃል። በኢትዮጵያና በኤርትራ መካከል የተፈጠረው የፖለቲካ ውጥረት ወደ ዳግም ጦርነት የሚያመራ ከሆነ ኢትዮጵያ አሰብን በቀላሉ የመቆጣጠር ዕድል እንደሚኖራት ብዙዎች ግምታቸውን ያስቀምጣሉ። ኤርትራ አሰብ የግዛቷ አካል ቢሆንም በባህር እንጂ በመሬት የምትገናኝበት መንገድ የለም። ኢትዮጵያ ደግሞ 50 ኪሎ ሜትር ባልሞላ ርቀት በቡሬ በኩል በመሬት አሰብ መግባት ትችላለች። አካባቢው ላይ ጦርነት ቢነሳ ኤርትራ በአየርና በባህር ብቻ ነው ወደ አሰብ መምጣት የምትችለው። ሩሲያ በዩክሬን ጦርነት ክሪሚያ እንደያዘችው ኢትዮጵያን ታሪካዊና ተፈጥሯዊ የባህር በሯ የሆነውን አሰብን የመያዝ ዕድሏ የሰፋ ሆኖ እናገኘዋለን።
ኢትዮጵያ አሰብን ብትይዝና የግዛቷ አካል መሆኑን በይፋ ብታውጅ በርካታ ሀገራት እውቅና ሊሰጣት እንደሚችሉ በሩሲያ የታየ ጉዳይ ነው። ፕሬዚዳንት ትራምፕ ክሪሚያን የሩሲያ አካል አድርገው እውቅና ለመስጠት መወሰናቸውም ተሰምቷል። የፕሬዚዳንት ትራምፕ አስተዳደር የዩክሬንን ጦርነት ለማስቆም ወደፊት በሚደረገው ድርድር ሩሲያ በ2014 የራሷ ግዛት አድርጋ የጠቀለለቻትን የክሪሚያ ግዛት የሩሲያ አካል አድርገው እውቅና ለመስጠት እያሰቡ መሆኑን ሮይተርስ የሴማፎር የዜና ድረገጽን ጠቅሶ ዘግቧል። ለኢትዮጵያ ባህር በር ጥያቄ እውቅና የሰጡ ሀገራት ሁሉ ኢትዮጵያ አሰብን ከያዘች እውቅና ሊሰጡ እንደሚችሉ ይገመታል። በአሁኑ ጊዜ አሰብ ላይ ከሚኖረው ሕዝብ 90% የአፋር ተወላጆች ሲሆኑ እነዚህ ሕዝቦች ከኤርትራዊነት ይልቅ አብዛኛው ወገናቸው የሚኖርበትን ኢትዮጵያን እንደሚያስቀድሙ ለኢትዮ ፎከስ ሀሳባቸውን ያጋሩ የአሳይታ ነዋሪ የሆኑ የአፋር ብሔረሰብ ተወላጅ ተናግረዋል።